የኢትዮጵያ መከላከያ ሰራዊት አሰብን በኢትዮጵያ ካርታ ስር ማጠቃለሉ እጅግ መነጋገሪያ ሆኗል። ለማይቀሩ ተዘጋጁ ሲሉ ኢትዮጵያዊው ጄኔራል ጥሪ ካደረጉ በኋላ የተከሰተውን እንመለከታለን። በአፍሪካ እጅግ ግዙፍ የሆነውና 10 ቢሊዮን ዶላር እንደሚፈስበት የሚጠበቀው የቢሾፍቱ አየር ማረፊያን በተመለከተ አነጋጋሪ መረጃዎች እየተሰሙ ነው፣ እንመለስበታለን። ጠቅላይ ሚኒስትሩ አስገነባዋለሁ ያሉት በአይነቱ የተለየ ዩኒቨርሲቲ ጉዳይ ይዳሰሳል። ከዚህ ውጪ ከቬንዙዌላው የመገላገል ዘመቻ በኋላ የትራምፕ ወታደራዊ ኢላማ ይፋ ሆኗል። ኒኮላስ ማዱሮ ዛሬ ፍርድ ቤት እንደሚቀርቡ ይጠበቃል። ዝርዝሩን የምናስደምጣችሁ ይሆናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያ መከላከያ ሰራዊት አሰብን በኢትዮጵያ ካርታ ስር ማጠቃለሉ እጅግ መነጋገሪያ ሆኗል። ከ32 ዓመት በፊት በተካሄደ ሪፈረንደም ከኢትዮጵያ ወደ ኤርትራ የተጠቃለለው የአሰብ ወደብ አሁን ወደ ኢትዮጵያ እንደተጠቃለለ የሚያሳይ ካርታ ይፋ ሆኗል። የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች ይዘውት የታየው ይህ ካርታ በብላቴ ማሰልጠኛ ማዕከል ስር ሲሰለጥኑ የቆዩ ወታደሮች ምረቃ ስነ ስርዓት በተካሄደበት ወቅት ነው የታየው። በምረቃ ስነ ስርዓቱ ላይ በተደረገ የሽልማት ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ የታየ ሲሆን ይህ ምስል በሀገር መከላከያ ሰራዊት ይፋዊ የማህበራዊ ትስስር ገጽ ላይ ሰፍሯል። ኤርትራ እስካሁን በመከላከያ ሰራዊት ከፍተኛ አመራሮች ተይዞ ስለተለቀቀው ምስል ምላሽ አልሰጠችም። የአፍሪካ ቀንድ በየጊዜው አዳዲስ ክስተቶችን በማስተናገድ ላይ ሲሆን የወደብ ጉዳይ ትልቁ አጀንዳ እንደሆነ ነው። ከሰሞኑ ሜጀር ጀነራል ተሾመ ገመቹ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ጥሪ ማቅረባቸው ይታወሳል። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ ነው ያሉት በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉም አሳስበዋል። አክለውም ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ያሉት የባህር በር ጉዳይ የአርሶ አደሩም፣ የነጋዴው፣ ወጣቱ፣ ተማሪ ሁሉም ጋር የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ተናግረዋል። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም ሜጀር ጀነራል ተሾመ ገመቹም ጥሪ አቅርበዋል። ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያ በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ወይም ኤአይ ዩኒቨርሲቲ ልታቋቁም ነው። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ በተካሄደው የውይይት መድረክ ላይ ተገኝተው ባደረጉት ገለጻ ኢትዮጵያ በቴክኖሎጂ ዘርፍ ትልቅ ስራ የምታከናውንበትን የሰው ሰራሽ አስተውሎት ወይም ኤአይ ዩኒቨርሲቲን እቅዱን ይፋ አድርገዋል። ኢትዮጵያ የኤአይ ዩኒቨርሲቲን ለመገንባት ዝግጅቷን ማጠናቀቋንና በቀጣዮቹ 6 ወራት ውስጥ ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆን ጠቅላይ ሚኒስትሩ ገልጸዋል። በአሁኑ ወቅት በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ አንድ ዩኒቨርሲቲ ብቻ መኖሩን የጠቀሱት ጠቅላይ ሚኒስትሩ የኢትዮጵያው ተቋም ሁለተኛው ነው በዓለም ብለዋል። ዩኒቨርሲቲው እስከ 1000 የሚደርሱ ብዙ ተማሪዎችን የማስመረቅ አቅም እንዲኖረው መታቀዱን አመላክተው ከነዚህም መካከል 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠው የነጻ ትምህርት ዕድል ወይም ስኮላርሺፕ ተጠቃሚዎች እንደሚሆኑ አብራርተዋል። ለእያንዳንዱ የአፍሪካ ሀገር ሁለት የነጻ ትምህርት ዕድል እንደሚሰጥም ጠቁመዋል። ዩኒቨርሲቲው በጥራት ላይ ትኩረት እንደሚያደርግ የገለጹት ጠቅላይ ሚኒስትር አብይ ከኢትዮጵያ ተማሪዎች መካከል በውድድር ከፍተኛ ውጤት የሚያመጡ ብቻ ተመርጠው እንደሚገቡ አስረድተዋል። ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት፣ በማሽን ለርኒንግ፣ በሮቦቲክስ፣ በዴታ ማይኒንግ እና በኮምፒውቲንግ ዘርፎች ላይ ትኩረቱን አድርጎ በተግባር የተደገፈ ትምህርትን ይሰጣል ብለዋል። በዩኒቨርሲቲው የትምህርትና ምርምር ስራዎች ላይ ከሀገር ውስጥ ባለሙያዎች በተጨማሪ የዲያስፖራ አባላትና ዓለም አቀፍ ምሁራን ተሳታፊ እንደሚሆኑም ገልጸዋል። ይህ ተቋም መቋቋሙ ኢትዮጵያ በዓለም አቀፍ ደረጃ በቴክኖሎጂ ዘርፍ ያላትን ተወዳዳሪነት ከፍ እንደሚያደርገውና አዲሱን ትውልድ ለዘመኑ የእውቀት ሽግግር ዝግጁ እንደሚያደርገው ጠቅላይ ሚኒስትሩ አመላክተዋል።
ጥንቅራችን እንደቀጠለ ነው። የቢሾፍቱ አውሮፕላን ማረፊያ በግንባታ ሂደት ላይ ከሚገኙ የዓለማችን ግዙፍ ፕሮጀክቶች አንዱ ሆኗል። ኮንስትራክሽን ብሪፊንግ የተሰኘ ድረገጽ የፕሮጀክቶቹን የግንባታ ወጪ የሚያስተናግዱበትን የበረራ ቁጥርና የበረራ ተርሚናልን መስፈርት በማድረግ በግንባታ ላይ ያሉ 15 የዓለማችን ግዙፍ የአውሮፕላን ማረፊያ ፕሮጀክቶችን ይፋ አድርጓል። በዚህ መሰረት የቢሾፍቱ አውሮፕላን ማረፊያን ጨምሮ የአውስትራሊያው ፕሪዝ፣ የህንዱ ኖይዳ እንዲሁም የአሜሪካዎቹ ሳን ፍራንሲስኮና ሳንዲያጎ አውሮፕላን ማረፊያዎች በዚህ ዝርዝር ውስጥ ከተካተቱት ግዙፍ ፕሮጀክቶች መካከል ይጠቀሳሉ። ድረገጹ ባወጣው ዝርዝር መረጃ የቢሾፍቱ አውሮፕላን ማረፊያ በቴክኖሎጂ፣ በዲዛይን፣ በተርሚናል ቁጥር ከሌሎች ዓለም አቀፍ አውሮፕላን ማረፊያዎች ጋር የሚኖረው ትስስር ከዓለማችን ግዙፍ አውሮፕላን ማረፊያዎች አንዱ እንዲሆን ያስችለዋል ብሏል። ፕሮጀክቱ በርካታ ኩባንያዎችን፣ የቴክኒክ አማካሪዎችን፣ የምህንድስና ባለሙያዎችን፣ የፕሮጀክት አስተዳደር ባለሙያዎችና ተቆጣጣሪዎችን ያካተተ መሆኑንም ጠቅሷል። ዛሃ ሀዲድ አርክቴክትስ እና ዳር አልሃንዳሳ የተባሉ የፕሮጀክት አማካሪዎች የግንባታውን የማማከር ስራ እንደሚያከናውኑም አመላክቷል። ወደ ሌሎች ወቅታዊ ጉዳዮቻችን እናምራ። ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ እንደምትደግፍ ይፋ አድርጋለች። አሜሪካ በቬንዙዌላ ላይ የህገ መንግስታዊ ስርዓትን፣ ዲሞክራሲያዊ ህጋዊነትንና የህግ የበላይነትን ለማስፈን ያለመ የተመጣጠነ ዓለም አቀፍ እርምጃ መወሰድ አለበት የሚለውን አቋሟን እንደሚደግፍ የሶማሊላንድ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አስታውቋል። ሚኒስቴሩ ትላንት ባወጣው መግለጫ ሶማሊላንድ ከአካባቢያዊና ባለብዙ ወገን አጋሮች ጋር በመቀናጀት አሜሪካ ለምታደርገው ጥረት እውቅና እንደምትሰጥ ገልጿል። እንዲህ አይነቱ ተሳትፎ በቬንዙዌላ ለረጅም ጊዜ የዘለቀውን ፖለቲካዊና ሰብአዊ ቀውስን ለመፍታት ይረዳል ብሏል። መግለጫው አክሎም የተቀናጀ ዓለም አቀፍ እርምጃ ሰብአዊ ቀውስን ለመቀነስ፣ ድንበር ተሻጋሪ የወንጀል መረቦችን ለመዋጋትና በቬንዙዌላውያን መሪነት የሚደረገውን ሰላማዊ የፖለቲካ ሽግግርን ለመደገፍ አስተዋጽኦ ይኖረዋል ብሎ የሶማሊላንድ መንግስት ያምናል ሲል ገልጿል። ሚኒስቴሩም የትኛውም ሽግግር ለብሔራዊ ሉዓላዊነት፣ ለተጠያቂነትና ለሰብአዊ መብቶች ክብር መስጠት ላይ የተመሰረተ መሆን እንዳለበትም አሳስቧል። አቋሙ በዓለም አቀፍ መርሆችና የጋራ ደህንነትን ከግምት ውስጥ በማስገባት የተመሰረተ መሆኑን ገልጿል። የሶማሊላንድ አስተያየት የተሰማው በቬንዙዌላ የቅርብ ጊዜ ሁኔታዎች ላይ የተለያዩ ዓለም አቀፍ ምላሾች እየተሰጡ ባሉበት ወቅት ነው። ለአብነትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አሜሪካ በቬንዙዌላ ላይ የወሰደችውን ጠንካራ እርምጃን እንደምትደግፍ ገልጸዋል። ከዚሁ ጋር በተያያዘ መረጃ ከቬንዙዌላው የመገላገል ዘመቻ በኋላ የትራምፕ ወታደራዊ ኢላማ ይፋ ሆኗል። ቀጣዩ የፕሬዝዳንት ዶናልድ ትራምፕ ዘመቻ ግሪንላንድ ሊሆን እንደሚችል ከወዲሁ እየተገለጸ ነው። የቬንዙዌላ መሪ ላይ የተወሰደውን እርምጃ ተከትሎ የዓለም ሕግ ትግበራ ላይ ጥያቄ እየተነሳ በሚገኝበት በአሁኑ ወቅት ፕሬዝዳንት ትራምፕ ቀጣይ ዘመቻቸው ወደ ሰሜን ምዕራባዊቷ የአውሮፓ ደሴት ሊሆን እንደሚችል ነው የእሳቸው የቅርብ ሰዎች እየተናገሩ የሚገኙት። ፕሬዝዳንቱ ቀደም ሲል ግሪንላንድ የአሜሪካ ትሁን ያሉ እንደነበር ይታወሳል። ጉዳዩም አይቀሬ መሆኑን ነበር ሲገልጹ የቆዩት። ከ60 ሺህ የማይበልጥ ህዝብ ያላት በቆዳ ስፋት የኢትዮጵያን ሁለት የምታክለው የሰሜን ነፍቀ ክበቧ ግሪንላንድ በአውሮፓዊቷ የዴንማርክ ንጉሥ መንግስት ስር ሆና ራሷን የምታስተዳድር መሆኗ ይታወቃል። ፕሬዚዳንት ትራምፕ የሩሲያና ቻይና የአርክቲክ ውቅያኖስ ከባቢ እንቅስቃሴ ለመከታተልና ሊከሰት የሚችል ጥቃትን ለመቀልበስ በግሪንላንድ ለመፈለጋቸው በምክንያትነት የሚጠቀስ ነው። የተፈጥሮ ሀብቷም ሌላኛው ትኩረታቸው ነው። ትላንት የኒኮላስ ማዱሮ መያዝን ተከትሎ በተሰጠ መግለጫ አጋጣሚ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ የሚናገሩትን የሚፈጽሙ ናቸው፣ ለወሬ ፍጆታ የሚያወሩ አይደሉም ሲሉ ለሌሎች አስበርጋጊ ተብሎ በባለሙያዎች የተገለጸ ሀሳብ መጣላቸው ቀጣይ ስራ ግሪንላንድ ነች የሚለውን ያጠናከረ ሆኗል። ትራምፕ ማዱሮን በቁጥጥር ስር ማድረጋቸውን ተከትሎ በርካታ ሀገራት ተቃውሞ እያቀረቡ ባሉበት ሰዓት ወደ ግሪንላንድ ፊታቸውን ማዞራቸው ሌላ ውጥረት ሊፈጥር እንደሚችል ተንታኞች እየተናገሩ ነው። ቬንዙዌላን በተመለከተ ግን ቬንዙዌላ ከእንግዲህ በኋላ የማንም ቅኝ ግዛት አትሆንም። የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ሀገሪቱ ከእንግዲህ በኋላ የማንም ቅኝ ግዛት እንደማትሆን በመግለጽ የአሜሪካን ወታደራዊ እርምጃዎች በጥብቅ ባወገዙበት ወቅት ነው እንደዚህ ያሉት። በቬንዙዌላ የውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነትን ውድቅ ያደረጉት ምክትል ፕሬዝዳንቷ በአሜሪካ ወታደራዊ ዘመቻ ተይዘው የተወሰዱት ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በአስቸኳይ ወደ ሀገራቸው እንዲመለሱ ጠይቀዋል። የቬንዙዌላ የወደፊት ዕጣ ፈንታ
የሚወሰነው በህዝቦቿ እንጂ ከውጭ በሚጫን መሆን የለበትም ሲሉም ሮድሪጌዝ አክለዋል። ነገር ግን ትራምፕ አዲሷ የቬኔዙዌላ መሪ ዴልሲ ሮድሪጌዝ ትክክለኛው ነገር ካላደረገች ምናልባትም ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ ነው ያስጠነቀቁት። ትራምፕ ለአሜሪካው መጽሔት ዘ አትላንቲክ ይህንን የተናገሩት ከስልጣናቸው የተወገዱት የቀድሞ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ለመቅረብ ለዛሬ ሰኞ የተያዘላቸውን ቀጠሮ እየተጠባበቁ ባሉበት ወቅት ነው። ትላንት ከዘ አትላንቲክ ጋር ቃለመጠይቅ ያደረጉት ትራምፕ የቬኔዙዌላን የመሪነት ስልጣንን ስለተረከቡት ሮድሪጌዝ ሲናገሩ ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ብለዋል። የስርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ካለው ሁኔታ የተሻለ ነው፣ ከዚህ የከፋ ሊሆን አይችልም ሲሉ መናገራቸውን መጽሔቱ ዘግቧል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።